ክብር ለእግዚአብሔር ይሁን። ሃሌሉያ። ድንቅ ለሆነው ጌታ፣ ድንቅ ለሆነ አምላካችን ድንቅ ምስጋና ያስፈልገዋል። ስሙ ይባረክ፣ ከፍ ከፍ ይበልልን። በምድራችን እግዚአብሔር ይክበር። እግዚአብሔር በአዲስ አበባ ላይ ይክበር። እግዚአብሔር በመላው ኢትዮጵያ ላይ ይክበር። ሴቶችና ወንዶች በመላው ኢትዮጵያ ያሉ ሁሉ ለክርስቶስ ኢየሱስ ይሁኑለት። ክብር ለእግዚአብሔር ይሁን። እግዚአብሔርን ደስ የሚያሰኘው ይሄ ስለሆነ ማለት ነው። ጌታን ዛሬ በዚህ የባረክ ነው እንጀምራለን የዛሬውን ትምህርት። ዛሬ ማስተምራችሁ በምን አይነት ርዕስ ነው? ለየት ያለ ርዕስ ነው። እንዲህ አይነት ምልክት በህይወታችሁ፣ በኑሯችሁ፣ በአገልግሎታችሁ፣ በትዳራችሁ፣ በስራችሁ ካያችሁ አደገኛ ምልክት ነው። እንዲህ አይነት ምልክት ካስተዋላችሁ በዙሪያችሁ አደገኛ ምልክት ነው። ፈጥናችሁ መነሳት አለባችሁ ይህን ምልክት ለማጥፋት። ይህ ትምህርት በጣም ወሳኝ ትምህርት ነው። በቃ ክርስቲያን በዕድሜው ዘመን ሙሉ ሊያውቀው ሊያስተውለው የሚገባ ትምህርት ነው ይህ ትምህርት። ክብር ለእግዚአብሔር ይሁን። ምንድነው መሰላችሁ? ይህ አሁን ስላነሳው በምስሉ ላይ ያሳያችሁት ምልክት ለጊዜው ተወት እናደርግና የዚህ ተቃራኒ የሆነውን ነገር ልንገራችሁ። የዚህ ተቃራኒ የሆነ ምልክት ልንገራችሁ። የዚህ ተቃራኒ ምልክት ሲደመር ቀጥሎ ሲባዛ የሚል ምልክት ነው። ይሄ ምልክት የእግዚአብሔር ምልክት ነው። የእግዚአብሔርን ባህሪ የሚያሳይ ምልክት ነው። ይሄ ምልክት ከቃል ውስጥ ነው ያወጣሁት፣ ከሌላ ነገር አይደለም። እግዚአብሔር ባህሪው ለወዳጆቹ ለሚያመልኩት ለወገኖቹ በብሉይ ኪዳንም በአዲስ ኪዳንም እንዲህ አይነት ባህሪ አለው። ምን አይነት ባህሪ? የሌላችሁን ነገር ይሰጣችኋል፣ ከሰጣችሁ በኋላ ይደምርባችኋል። ያንን መልካም ነገር መደመር ላይ ብቻ አይደለም የሚያቆመው፣ ያባዛዋል እግዚአብሔር። ይሄ የእግዚአብሔር ባህሪ ነው። ዓለም ከመፈጠሩ ጊዜ ጀምሮ እግዚአብሔር መልካምነቱን ለሕዝቡ ለወዳጆቹ ሲያሳይ ያሳየበት ምልክት ይሄ ምልክት ነው። መደመርና ማባዛት የሚባል ምልክት መጽሐፍ ቅዱስ ሲናገር ኢሳይያስ ምዕራፍ 51 ቁጥር 2 ላይ ወደ አባታችሁ ወደ አብርሃም ወደ ወለደቻችሁ ወደ ሳራ ተመልከቱ፣ አንድ ብቻውን በሆነ ጊዜ ጠራሁት፣ ባረኩትም አበዛሁትም ብሎ ይናገራል። አንድ ብቻውን በሆነ ጊዜ ጠራሁት፣ ከዛ ባረኩት። መባረክ ላይ ብቻ አይደለም ያቆምኩትኝ፣ አበዛሁት አባዛሁት ብሎ ነው ይናገረው። አንድ አብርሃምን ጠራው፣ ከአብርሃም ውስጥ ይስሐቅን አወጣ፣ ከይስሐቅ ውስጥ ያዕቆብን አወጣ፣ ከያዕቆብ ውስጥ 12 ነገዶችን አወጣ። ከዛ በሚሊየንስ የሚቆጠሩ ሀገር የሚሆኑትን እንደ ባህር ዳር አሸዋ የሆኑትን እንደ ሰማይ ከዋክብት የሆኑትን ህዝብ እግዚአብሔር አበዛ ለአብርሃም። በዚህ በእግዚአብሔር አሰራር ውስጥ ምን ነው የምታየው ብትሉ፣ እግዚአብሔር በቃ በበጎ ነገር ወዳጆቹን የሚያመልኩትን ልጆቹን እንዲህ ነው ማድረግ እግዚአብሔር የሚፈልገው፣ ማባዛት። በልዩ ምክንያት ካልሆነ በስተቀር የእግዚአብሔር አብዛኛው ስራውና ባህሪው ይሄ ነው። የሌለን ነገር መስጠት፣ በሰጠው ነገር ላይ መጨመር፣ በጨመረው ነገር ላይ እየበዛ እንዲሄድ ማድረግ ነው የእግዚአብሔር ባህሪ። አንድ አዳምን ፈጠረው አይደል? ከአዳም ውስጥ ሔዋንን አወጣ ከጎኑ። ከዛ 3 አደረጋቸው፣ 4 አደረጋቸው እያለ ዛሬ ላይ 8 ቢሊዮን ህዝብ በዓለም ላይ እንዲሆን አደረገ። እና የዓለም ህዝብ ቁጥር 8 ቢሊዮን እንግዲህ የሞተው የዚህ ጥፍ እንኳን ቢሆን 16 ቢሊዮን ህዝብ ሊሆን ይችላል እስከ ዛሬ ድረስ የተፈጠረው እና እዚህ ቁጥር ላይ የደረሰው። እና ይሄ 16 ቢሊዮን ህዝብ የመጣው ከየት ነው ብትሉ፣ ከአዳም ውስጥ ነው የመጣው። ያወጣው ማን ነው? እግዚአብሔር። በምን አይነት አሰራሩ? እግዚአብሔር መልካም ነገርን በሚሰጥ በሚደምር በሚያበዛ ባህሪው ነው እግዚአብሔር ይሄንን ያደረገው። ይሄ በቃ አምላካችን ባህሪ ነው። አብርሃምን ገና ሲገናኘውም ብሎ ነው እግዚአብሔር የተናገረው፣ እየባረኩ ባርካለሁ፣ እያበዛው አበዛሃለሁ ነው እግዚአብሔር ያለው። እግዚአብሔር በነገር ሁሉ አብርሃምን አብዝቶታል። በዘር ብቻ አይደለም፣ በነገር ሁሉ መልካም በሆነ ነገር ሁሉ አብርሃምን እንደ ሰው በምድር ላይ ደስተኛ ሆኖ እንዲኖር የሚያደርገውን ነገር በሙሉ እግዚአብሔር አብዝቶለታል። ክብር ሰጥቶታል፣ ሀብት ሰጥቶታል፣ ከሱ ጋር ጤናማ ግንኙነት ያለው ህይወትን ሰጥቶታል። የሚገርመው ለአብርሃም እግዚአብሔር ሲገለጥለት በተገለጠ ቁጥር እግዚአብሔር የሚለው ምንድነው? አበዛሃለሁ። አንዱ የእግዚአብሔርን ባህሪ እንዴት ትለዩታላችሁ? ጌታ በእውነት በህልም በራእይ በተለያየ መንገድ ብቻ እግዚአብሔር ሲጎበኛችሁ በህይወታችሁ ውስጥ እንደው ችግር ከሌለ በጤናማነት ከሱ ጋር እየተጓዛችሁ ካላችሁ ከተገለጠ የሚገለጠው እንዲህ ሊጨምርልህ ነው የተገለጥኩልህ ነው የሚለው እግዚአብሔር።
እንዲህ ሊያደርግልህ ነው፣ እንዲህ ሊያበዛልህ ነው የተገለጥኩት ብሎ ነው የሚናገረውና ለአብርሃም በተገለጠለት ቁጥር ሁሉ እንደሚያበዛው ነበር ሲነግረው የነበረው። በቃ የአምላካችን ባህሪ ነው። መቀነስ የሱ ባህሪ አይደለም፣ በፍጹም የሱ ባህሪ አይደለም። የሱ ባህሪ መደመር፣ ሲደመር ከዛ በኋላ ሲባዛ ነው። እና ይሄ ነገር የብሉይ ኪዳን ሐሳብ ብቻ አይደለም፣ አዲስ ኪዳን ላይ ያለ ሐሳብ። ጌታ ኢየሱስ ክርስቶስ ሲናገር ብሎ ነው የተናገረው ዮሐንስ ወንጌል ምዕራፍ 10 ቁጥር 10 ላይ ሌባው ሊሰርቅ ሊያርድ ሊያጠፋ እንጂ ስለሌላ አይመጣም፣ እኔ ሕይወት እንዲሆንላችሁ እንዲበዛላችሁ መጣሁ ነው ያለው። የማይነሱ ምልክት የማን ምልክት ነው ብትሉ የጠላት ምልክት። ሌባው ሲመጣ ምን ሊያደርግ ነው የሚመጣው? ሊቀንስ ነው የሚመጣው። የመቀነስ ምልክት በዙሪያችሁ ካያችሁ፣ የመጥፋት ምልክት የመወሰድ ምልክት በዙሪያችሁ ካያችሁ ያ በፍጹም የጌታ ሊሆን አይችልም። ምክንያቱም ጌታ ይኸው ባህሪ እንደዚህ ነው እያለ ነው። የአባቴም ባህሪ እንደዚህ ነው፣ የኔም ባህሪ እንደዚህ ነው። መጽሐፍ ቅዱስ ዮሐንስ ወንጌል ምዕራፍ 1 ላይ ሲናገር ሚላል ሕይወትም በእርሱ ዘንድ ነበረች፣ እቺም ሕይወት የሰው ብርሃን ነበረች፣ ብርሃን በጨለማ ይበራል፣ ጨለማም አላሸነፈውም ብሎ ይናገራል። ሲገለጥ ኢየሱስ ሕይወት ይዞልን የመጣው ምን አይነት ሕይወት? የዘላለም ሕይወት፣ አዲስ ሕይወት ነው ይዞልን የመጣው ለእያንዳንዳችን። ከዛ ግን እዚህ ጋር ሲናገር ደግሞ እሱ ጋር ብቻ አላቆምም፣ ሕይወትን አበዛላችኋለሁ። እኔ የመጣሁት ሕይወት ለማብዛት ነው። ጌታ ወደ እናንተ ሲመጣ ሁል ጊዜም በቃ የሆነ የሚያባዛው ነገር እንዳለ እወቁ። ስመጣ በዚህ ነው የምመጣው። የምመጣበት ዓላማ እንደዚህ ነው። ከኔ ጋር በትክክል እስከተጓዛችሁ ድረስ እንዲህ ነው የሚሆነው። ማይነስ ምልክት የኔ ምልክት አይደለም። የኔ ምልክት መደመርና ማባዛት ነው እያለ ነው ጌታ የሚናገረው። ክብር ለእግዚአብሔር ይሁን። ሐዋርያት ሥራ ላይ ያለችውን ቤተክርስቲያን እኮ 12 ሰዎች ነው አይደል መጀመሪያ ላይ ጠራው። ከዛ 100 ያረጋቸው አይደል? ከዛ 3000 ያረጋቸው አይደል? ከዛ 4000 ጨመረባቸው። ከዛ እያለ ምንድን ነው መላው እስራኤልን በወንጌል እንዲያጥለቀልቁ አደረገ። ከዛም አልፎ ዓለምን እንዲያጥለቀልቁ አደረገ። ግን ሲጠራቸው ስንት ነበሩ? 12 ብቻ ነበሩ። 120 ብቻ ነበሩ። ከነዚህ ነው ጌታ ዓለምን በዚህ መልኩ በክርስትና ያጥለቀልቀው። ለምን? ባህሪው ስለሆነ። መጽሐፍ ቅዱስ ሲናገር ሐዋርያት ሥራ ምዕራፍ 2 ቁጥር 47 ላይ ጌታም የሚድኑትን ዕለት ዕለት በእነርሱ ላይ ይጨምር ነበር ብሎ ይናገራል። ዕለት ዕለት ይጨምር ነበር። በጣም ከተመቻችሁት ጌታ በነገሩ ሁሉ ዕለት ዕለት እንዲጨምሩ ነው ጌታ የሚፈልግ። ይሄ ጌታ ፍላጎት ነው። መጨመር፣ በመጨመር ላይ መጨመር፣ በመጨመር ላይ መጨመር ነው የሚፈልገው ጌታ። የብሉይ ኪዳንም የአዲስ ኪዳንም የእግዚአብሔር አሰራር ነው ያሰራር። ታዲያ በሕይወታችሁ ውስጥ በኑሯችሁ፣ በሥራችሁ፣ በመውጣት በግባታችሁ መልካም በተባለ ሕይወት ዙሪያ እግዚአብሔር የሰጣችሁ መልካም ነገር ኑሮ በዛ የተደሰታችሁ በዛ ጥሩ ሕይወት እየኖራችሁ እያላችሁ መቀነስ የሚባል ነገር በቤታችሁ፣ በኑሯችሁ፣ በትዳራችሁ፣ በሥራችሁ፣ በሕይወታችሁ፣ በአገልግሎታችሁ ካለ ችግር አለ ማለት ነው። የሆነ የማይነስ ምልክት መጥቷል ማለት ነው። ተጠግቷል ማለት ነው። የሆነ ችግር ተፈጥሯል ማለት ነው። አንድ የትም ዓለም ላይ ያላየሁት በጣም ያስደንቀኝ አንድ ናይጄሪያ ውስጥ አንድ ፓስተር አሉ። እሳቸው ቤተክርስቲያን አሰራር በጣም ያስገርመኛልና የትም እኔ እንግዲህ ጌታን ካወቅኩበት ጊዜ ጀምሮ የትም ቦታ ላይ ያላየሁት ነገር ነው። እዛ ቤተክርስቲያን ውስጥ የሚሆነው ምን እንደሚሆን ታውቃላችሁ? በየሳምንቱ ፕሮግራም ሲደረግ አሸሮች ይቆጥራሉ ህዝብ እና በእነሱ ቤተክርስቲያን ህዝብ ቁጥር መጨመር አለበት ነው። ከቀነሰ ችግር አለ ማለት ነው። ለምንድን ነው ብለው አገልጋዮቻቸውን ጠርተው ይገመግማሉ። ለምንድን ነው የቀነሱ ይባላል። ምንድን ነው ችግሩ ይባላል። በእነሱ ቤተክርስቲያን አሰራር መጨመር እንጂ መቀነስ የሚባል ነገር ትክክል አይደለም። ቁጥር አልጨመረም። ከሳምንት ሳምንት ያው ነው፣ ከዓመት ዓመት ያው ነው ይላሉ እና እኚህ ሰው ቢሾፕ ኦዲፖ ይባላሉ። የዊነር ቤተክርስቲያን መስራችና ፓስተር የሆኑት ሰው ማለት ነው። በዓለም ዙሪያ እኚህ ሰው በብዙ ሺህ የሚቆጠሩ አጥቢያ ቤተክርስቲያኖች አላቸው፣ አገራችን ላይ ጨምሮ ማለት ነው። ሁሉም ፍሬያማ ናቸው እና ግን እንደዚህ አይነት አሰራር አላቸው። ይሄ ከምን የመጣ ነው ብትሉ አይ ቲንክ የእግዚአብሔርን ባህሪና አሰራር ገብቷቸው ነው እንዲህ አይነቱን ነገር ያደረጉት። እና በየሳምንቱ እኮ ነው ደግሞ በየፕሮግራሙ እኮ ይቆጠራል፣ ወንበር ይቆጠራል፣ ህዝብ ይቆጠራል፣ ዲያቆናቶቹ ህዝቡን ይቆጥሩታል። ለምን? የእግዚአብሔር ባህሪ መጨመር እንጂ መቀነስ ስላልሆነ ማለት ነው። ጌታው ሰጥተው ሰርክብኝ እንዲያደረክብኝ ብትሉት የኔ ባህሪ እኮ አይደለም። እኔ መስጠት፣ የሌለህን ነገር እንዲኖር ማድረግ፣ ባለ ነገር ላይ መደመር፣ ከዛ ደግሞ ባለ ነገር ላይ መጨመርና ማባዛት ነው የኔ ባህሪ። አላነበብክም? ጌታም እኮ የሚድኑትን ዕለት ዕለት በእነርሱ ላይ ይጨምር ነበር የሚለው። አላነበብክም? ሕይወት እንዲበዛላችሁ
መጣው ያልኩትን ቃል አላነበብክም? የኔ ባህሪ አይደለም ነው የሚለው መጽሐፍ ቅዱስ አዲስ ኪዳን ላይ አንደኛ ቆሮንቶስ ላይ እናንተ በነገር ሁሉ ባለጠጎች እንድትሆኑ ተደርጋችኋል። በነገር ሁሉ በቃልም በእውቀትም እያለ በበጎ ነገር ሁሉ ባለጠጎች እንድትሆኑ ተደርጋችሁ። በቃ ጌታ ባህሪው እንደዚህ ነው። ማበልጠግ ነው እግዚአብሔር እንጂ የማይነስ ምልክት የእግዚአብሔር ምልክት አይደለም። የማይነስ ምልክት ካለ የሆነ ጠላት ቀርቧል ማለት ነው። ጠላት ቀርቧል። ልትነቁበት ያስፈልጋል። በፍጹም ዝም ልትሉት አያስፈልግም። ትናንትና በፍቅር ደስ በሚል ትዳር ውስጥ እየኖራችሁ ያለ የሆነ ጊዜ ላይ የሆነ አመት ጀምሮ ግን ትዳራችሁ ብጥብጥ ብሎ ሰላም የሌለው እስከ መፋታት ድረስ የሚደርስ አይነት ቻሌንጅ ካለበት ያንን የማይነስ ምልክት ፍቅርን እንዲቀንስ ያደረገው እግዚአብሔር አይደለም። የሆነ የማይነስ ምልክት ተጠግቷል። ስለዚህ ቆም ብላችሁ ማሰብ ነው። በውይይት ቁጭ ብሎ ለምንድን ነው ድሮ እንዲነበረን አሁን ግን እንደዚህ ሆነናል? ምንድነው በመካከላችን የተፈጠረው? እስቲ ቁጭ ብለን እንወያይ፣ ለችግሩ መፍትሄ እንፈልግለት ብላችሁ የዲያብሎስን ስራ በምክር በውይይት ማበላሸት፣ ወይ ጾምና ጸሎት ይዞ ማበላሸት፣ ማፍረስ፣ ማይነስ ምልክትን ማስወጣት። ምክንያቱም የአምላካችን የአባታችን ባህሪ እንደሱ ስላልሆነ ማለት ነው። እግዚአብሔር ኢዮብን ምንም በሌለው ጊዜ ተጠጋው እና ኢዮብን እግዚአብሔር ባረከው። ሊጎበኘው በመጣ ቁጥር ሁሉ እግዚአብሔር ይባርከዋል። እግዚአብሔር ሲመጣ ሳይው ኢዮብን በበረከቱ እየተደሰተ አየው። ከዛ ቆይ እስቲ ደግሞ ልጨምርለትና የበለጠ ደግሞ እንዲደሰት ብሎ ጨመረለት። በመጣ ቁጥር ሁሉ እግዚአብሔር ለኢዮብ በነገር ሁሉ ያበዛው ነበር። ኢዮብ በመንፈሳዊ ሕይወት የተባረከ በእግዚአብሔር ዕውቀትና መረዳት በጣም የተባረከ ሊቅ የሚባል ሰው እግዚአብሔርን እና አሰራሩን በደንብ አንደርስታንድ ያደረገ በመንፈሳዊ ሕይወት በጽድቅ በቅድስና ተጠንቅቆ የሚሄድ እግዚአብሔርን የሚፈራ በምድራዊ ነገር በሁሉም አቅጣጫ የተባረከ በቤተሰብ በረከት የተባረከ በሌላኛውም በረከት የተባረከ በኮሙኒኬሽን ሁሉ ነገር የተባረከ ሰው ነበረ ኢዮብ። ይሄ ከየት የመጣ ነው ብትሉ እግዚአብሔር ኢዮብን በጎበኘው ቁጥር ይጨምርለት ነበር፣ ያበዛለት ነበር። እና አንድ ቀን እግዚአብሔር ኢዮብ በረከቱ በጣም በስቷል፣ አሁን ሃንድል ማድረግ አይችልም፣ መቆጣጠር አይችልም አለና ቆይ እስቲ አጥርና በጀለት ብሎ መንፈሳዊ አጥር አበጀለት ለኢዮብ። በቃ እግዚአብሔር ባህሪ እንደዚህ ነው። ወደ እናንተ ጋር በመጣ ቁጥር ጎዶሎ ይመለከትና የሆነ ነገር ይሞላል። የጌታ ኢየሱስ ክርስቶስ ባህሪ እኮ እንደዛ ስለሆነ ነው አይደል? ጎዶሎን የሚሞላ ስለሆነ እኮ ነው። ማርያም እናቱ ቃና ዘገሊላ ላይ ጎዶሎ ተመለከተች። የወይን ጠጅ አለቀባቸው። ለተሰበሰበው የሰርግ እድምተኛ ሳይዳረስ አለቀባቸው። ልጇን ታውቀዋለች ባህሪውን፣ እሱ ያለበት ሁሉ መብዛት እንዳለ ታውቃለች። ስለዚህ መጣችና የወይን ጠጅ እኮ የላቸውም አለችው። እና ኢየሱስ ሲመልስ አንቺ ሴት ካንቺ ጋራ ምን አለኝ? ጊዜ ገና አልደረሰም ቢላትም እንዲህ ብሎ ቢመልስላትም ግን በኋላ ላይ የለመነችውን አድርጎላታል። ውሃውን ወደ ወይን ጠጅ ለውጦ የተትረፈረፈ ቤስት የሆነ ያስደነቀ ሙሽራውንም አሳላፊውንም ያስደነቀ ተአምራት አድርጎ አብስቷል። ጌታ ባለበት ጎዶሎ ነገር ካለ በቃ ሙሉ ነገር ነው። እሱ በተገኘበት ቦታ ላይ እጥረት የሚባል ነገር የለም። ባህሪው ነው በቃ ይሄ። እና ግን ወደ ኢዮብ ሰይጣን ቀረበ። ሲቀርብ ምንድነው የሆነው ብትሉት ማይነስ በብዙ ጥፍ ሲባዛ ማለት ነው የሆነው። እና ይሄ የኢዮብ ታሪክ አዲስ ኪዳን ላይ እግዚአብሔር በዚህ አይነት አሰራር አይሰራም። ምክንያቱም መጽሐፍ ቅዱስ በጎ ስጦታ ፍጹም በረከት እንደ ጥላ መዞር ከሌለው ከብርሃናት አባት ይወርዳል ብሎ ስለተናገረ አሁን ባወራናቸው ቃላቶች መሰረት እግዚአብሔር እያበዛ እየጨመረ የሚሄድ እንጂ የሚቀንስ እንዳልሆነ ያንን አይነት አሰራር አዲስ ኪዳን ላይ አመጣም። ኢዮብ ላይ እንዲሆን እንዳደረገ በአዲስ ኪዳን እግዚአብሔር እንደዚህ አይነት አሰራር የለውም። ፈቅጃለሁ እንትናን ፈትነው የሚል በአዲስ ኪዳን እግዚአብሔር እንዲህ አይነት አሰራር የለውም። ሌላኛው ምክንያት ደግሞ ምንድነው? ወንድሞች ሌትና ቀን ሲከስ የነበረው የወንድሞች ከሻሽ ስለተጣለ ጌታ ኢየሱስ ክርስቶስም ሲናገር ሰይጣን እንደ መብረቅ ከሰማይ ወደ ምድር ሲወድቅ አየው ብሎ ስለተናገረ ክርስቶስ ኢየሱስ በሞቱ ከሳሹን ዳግመኛ ወደ እግዚአብሔር መንግስት ገብቶ እንዳይከስ እንትናን ፈትነው እንትና እንድፈትነው ፍቀድልኝ ብሎ የማለት መብቱን ስላጣ በአዲስ ኪዳን እግዚአብሔር እንደዛ አይነት አሰራር የለውም። ልጆቹን ለማይነስ አሳልፎ እግዚአብሔር አይሰጥም። ለመቀነስ ሕይወት እግዚአብሔር አሳልፎ አይሰጥም። ቀንስባቸው ብሎ የሚመጣ ምክርን እግዚአብሔር አይሰማም። እንዳይሰማ ተጥሏል ጠላታችን። ክብር ለእግዚአብሔር ይሁን።
ግን በዛ ታሪክ ውስጥ እግዚአብሔር አጉልቶ ሊያሳይ የፈለገው ብዬ እኔ የማስበው ነገር ምንድነው? እሱ ሁሉ ጊዜ ቅን ሐሳቢ እንደሆነ እግዚአብሔር አምላክ ሁሌ እናንተን ሳይ በቅንነት የሚያስብ የምትደሰቱበትን ነገር ቆይስ ደግሞ በዚህ አስደስቻታለሁ፣ በዚህ ደግሞ ላስደስታት፣ በዚህ አስደስቻችኋለሁ፣ በዚህ ደግሞ ላስደስታችሁ ብሎ የሚያስብ ባላችሁ ላይ የሚጨምር ደግ ቸር አምላክ እንጂ በፍጹም የሚቀንስ አምላክ አይደለም። የሚቀንስ አምላክ እንዳልሆነ ለማሳየት ነው ያ ታሪክ የተጻፈው ብዬ ነው የማስበው። ጠላት ደግሞ ምን አይነት ክፉ እንደሆነና በህይወታችን ውስጥ መቀነስ የሚባል ነገር ካለ ከጀርባው ማን እንዳለ እግዚአብሔር እንድንማርበት ያ ታሪክ የተጻፈ ነው የሚመስል። ደሞም ነው ጌታ ተአምራትን ቢያደርግ እንደዛው ነው የሆነው አይደል? 5 እንጀራና 2 ዓሣ እንደዛ ነው ያደረገው። ለ5000 ሰው ነው የመገበው። ያስገርመኛል ነው እዛ ጋር ያለው ሂሳብ በየትኛው ዓለም ላይ ባለ የሂሳብ ቀመር እንዴት አርጋችሁ ካልኩሌት እንደምታደርጉት ግራም ያጋባ ነው። እንዴትም አርጋችሁ ካልኩሌት ልታደርጉት የማትችሉት ነገር ነው። 5000 ሰው ለዛውም ህፃናትና ሴቶች ሳይቆጠሩ ወንዶች ብቻ በአባወራ ተቆርጥሮ ማለት ነው ወደ 15000 ሰው የሚያክል የተመገበው ነው የሆነው። በዛ ውስጥ ጌታ ምንድነው የሚያሳየው ብትሉ እኔ ጌታ የማባዛት አምላክ በበጎ ነገር ላይ በጎን ለልጆቼ የሚጨምር ማይነስ ምልክትን በልጆቼ መካከል የማልወድ ነው መልእክቱ። የጌታን ባህሪ ነው የሚያሳየን በዚህ ውስጥ የእግዚአብሔርን በጎነት ነው በዚህ ባህሪ ውስጥ በዚህ አሰራር ውስጥ እግዚአብሔር ሊያሳየን የፈለገው። ሌባው ግን ሲቀርብ ምንድነው የሚሆነው? ማይነስ ምልክት ነው የሚሆነው። ስለዚህ የማይነስ ምልክት በተለይ እግዚአብሔር የሆነ ነገር ሰጥቷችሁ በጎ ነገር የምትሉትን ነገር ሰጥቷችሁ በዛ እየተደሰታችሁበት እያላችሁ አሁን ካጣችሁት ያ ያጣችሁትን ነገር ጌታ አልወሰደው። ዳረጋግጠላችሁ የምፈልገው ጌታ አልወሰደው። ያንን የወሰደው ሌላ ነው። 99% በህይወታችን በጎ ነገር ሆኖ የሚወሰደው በእግዚአብሔር አይደለም። ምናልባት 1% እግዚአብሔር ልዩ ምክንያት ሲኖረው እሱ ሞት አካባቢ ሰዎች ሩጫቸውን ሲጨርሱ እግዚአብሔር ሊወስድ ይችላል። ሞትም ጋራም ቢሆንም እንኳን ፕሪማቹርድ የሆነ ሞት ያለ ጊዜው የሆነ የትኛውም ነገር ከእግዚአብሔር አይደለም። ልንዋጋው ያስፈልጋል። ኖ ልንል ያስፈልጋል። ይሄንን የእግዚአብሔርን ባህሪና የጠላትን አሰራር ባህሪ ሲደመርና ማይነስ የሚባለውን ነገር ማወቅ አስፈላጊው ነገር ምንድነው መሰላችሁ? እግዚአብሔርን በፍጹም መጥፎ መልክ እያሳያችሁ አትስሉትም በእግዚአብሔር ላይ እንዳትናገሩ ያረጋቸዋል። አምላኬን አውቀዋለሁ፣ ይህንን አምላክ ያላደረገብኝ የኔ አምላክ የሌለም መስጠት ባለ ነገር ላይ መደመር ያንን ማባዛት እንጂ በፍጹም መቀነስ የሱ ባህሪ አይደለም። አምላኬን አውቀዋለሁ፣ በአምላኬ ላይ አፌን አላላቀቅም፣ አልናገርም፣ ደግ ነው ቸር ነው አባቴ እንድትሉ ነው የሚያደርግ። በቃ እግዚአብሔር አልቅበትም እኮ ቢሰጥ አልቅበትምና በመስጠትም ደግሞ እግዚአብሔር ትጉ ነው። የአብርሃምም የይስሐቅም ያዕቆብ በረከት ላይ ሲናገር በጣም ያስደንቀኝ አንድ ቃል አለ። በተለይ ስለ ይስሐቅ በረከት ሲናገር አንድ በጣም ያስደንቀኝ ቃል አለ። ቃሉም ምን ብሎ ይናገራል? ያም ሰው በለጠገ እየበለጠገ ሄደ እጅግም በለጠገ የሚል ቃል አለ። ስለ ይስሐቅ ሲናገር እግዚአብሔር ይስሐቅን እንዴት እንደባረከው ሲናገር እንደዚህ ብሎ ይናገራል። ይስሐቅም በዛች ምድር ዘርን ዘራ፣ በዛችም ዓመት 100 እጥፍ አገኘ፣ እግዚአብሔርም ባረከው፣ ባለጠጋም ሰው ሆነ፣ እጅግም እስኪበለጥግ ድረስ እየጨመረ ይበዛ ነበረ። እጅግም እስኪበለጥግ ድረስ እየጨመረ ይበዛ ነበር። ተመልከቱ፣ አሁን ችግር ውስጥ ነበረ፣ እግዚአብሔር ችግሩን ሞላለት። ችግሩን መሙላት ብቻ ሳይሆን እግዚአብሔር ባለጠጋ አደረገው። ባለጠጋ ማድረግ ብቻ ሳይሆን ምንድነው ያደረገው? እጅግ እስኪበለጥግ ድረስ እየጨመረ ይበዛ ነበረ፣ ያበዛለት ነበረ ብሎ ይናገራል። በቃ የጌታችን የአምላካችን የአባታችን ባህሪ ይሄ ነው። በጌታ በኢየሱስ ስም እግዚአብሔር በዚህ ባህሪው ይገናኛችሁ። በወደዳችሁት በየትኛውም በመንፈሳዊ በረከትም በነፍስም በረከትም በስጋም በረከት አስፈላጊ በሆነ ቅዱስ በሆነ በረከት እግዚአብሔር እንዲሆነ ይገለጥላችሁ። ደግሞ ይገለጣል ባለልም ማለት እንዲህ ብዬም ባልባረካችሁ ይገለጣል። መልካምነቱን እግዚአብሔር ለልጆቹ ማሳየት ስለሚፈልግ ማለት ነው። እጅግ የሚሉ ቃላቶችን ያው እጅግ ብዙ የበዛ በለጠገ ምናምን የሚሉ እጅግ የሚል ቃላቶችን ይስሐቅ ሕይወት ላይ ብቻ አይደለም የአብርሃም ሕይወት ላይም እንደዚህ እንዳለ ሲናገር ዘፍጥረት ምዕራፍ 24 ላይ ይሄን ደግሞ የሚናገረውና ስለ አብርሃም እግዚአብሔር እንዴት እንዳበለጸገው ሲናገር እንደዚህ አለ። እግዚአብሔር ጌታዬን እጅግ ባረከው፣ አገነነውም፣ በጎችንና ላሞችን፣ ብርና ወርቅን፣ ወንዶች ባሪያዎችንና ሴቶች ባሪያዎችን
ግመሎችንም አህዮችንም ሰጠው ብሎ ይናገራል። እጅግ ባረከው፣ አገነነው ብሎ ይላል። እጅግ የሚል ቃል ይጠቀማል። ይሄ የእግዚአብሔር የማባዛት አሰራሩ ከየት ነው የወጣው ብትሉ ከጌታ ከደጉ ልቡ ከቸሩ ልቡ ሳይነቅፍ በልግስና ከሚሰጠው ልቡ የወጣ ነው። ከርኅራኄው ከበጎነቱ ከአባትነቱ ከአምላክነቱ ከባለጠግነቱ ወጥቶ የተሰጠ ስጦታ ነው። ባለጠጋ የሚለውን ቃል ከብሉይ ኪዳንም ከአዲስ ኪዳን እግዚአብሔር ያበለጥጋል፣ ያበዛል፣ ይጨምራል፣ ይሰጣል የሚል ቃላቶችን ከብሉይ ኪዳንም ከአዲስ ኪዳንም እያነሳው ሳወራ ከገንዘብ ጋር አያይዙት፣ ከአጠቃላይ ሕይወት ጋር አያይዙት። በመጀመሪያ በመንፈሳዊ ባለጠጋ መሆንን፣ እግዚአብሔርን በመፍራት በፍቅር ባለጠጋ መሆንን፣ እግዚአብሔርን በመውደድ በጽድቅ በቅድስና እግዚአብሔርን እያከበሩ በመኖር የሚሆነውን ባለጠግነት አስቀድሙ። ስታስቡ እሱን ሁሉ አስቡ። ሌሎቹም ጠቅላላ በምድር ላይ እግዚአብሔር እንደ ሰው ስንኖር ደስተኛ ሆነ እንድንኖር ስለሚፈልግ በሁሉም አቅጣጫ ለሕይወት አስፈላጊ በሆነው ነገር ሁሉ እግዚአብሔር ያበለጽጋል። እሱ ምንም ጥያቄ የለው። ዋና ነገራችንም ባይሆን ማለት ነው። በቤተሰብ በረከት እግዚአብሔር ያበለጽጋል። በራእይ ፍጻሜ እግዚአብሔር ያበለጽጋል። በሙያ እግዚአብሔር ያበለጽጋል። በገንዘብም እግዚአብሔር ያበለጽጋል። ዋናና ቀዳሚ አይደሉም እንጂ እነዚህ ማለት ነው። በመንፈስ ቅዱስ ይሄ መልእክት ለእያንዳንዳችሁ አሁን ላላችሁበት ሁኔታ እንደፈለጋችሁ አርጋችሁ ሰዱት። እንደ ትንቢት ቃል እንደ ወቅቱ ቃል አርጋችሁ ለሕይወታችሁ ፊት በሚያረጋው ነገር እየተረጎማችሁ ሰዱት። በሁሉም ይሰራል። በጎ በሆነው ነገር ሁሉ ክርስቶስ ኢየሱስ የመደመር ምልክት፣ ክርስቶስ ኢየሱስ የማባዛት ምልክት ነው። በበጎ ነገር የሚያበዛን ጌታችን ኢየሱስ ክርስቶስ ከፍ ከፍ ይበል። ኢየሱስ ክርስቶስ ጌታ ነው። ሁሌም ጌታ ስለኛ ሲያስብ እንደዛ ነው። ለዚህ ነው መጽሐፍ ቅዱስ ከናንተ ማንም ጥበብ የጎደለው ቢኖር ሳይነቅፍ በልግስና የሚሰጠውን እግዚአብሔርን ይለምን ብሎ የሚናገረው። ጥበብን፣ ዕውቀትን፣ ማስተዋልን፣ እግዚአብሔርን መፍራት የሚያስፈልጉ የትኞቹንም በዕውቀት ባለጠጋሞን ቢሆን እነሱን ሁሉ እግዚአብሔር በክርስቶስ ኢየሱስ እንዲኖረን ሊሰጠን እግዚአብሔር ይፈልጋል። በቃ የጌታ ባህሪ እንደዚህ ነው። ያባዙ መሄድ ነው። እየጨመሩ መሄድ ነው። በበጎ ነገር ሁሉ እንድንበዛ ነው ጌታ የሚፈልገው። መጽሐፍ ቅዱስ ጌታ ኢየሱስ ክርስቶስን ስላወቁ ሰዎች ሲናገር ምን ብሎ ነው የሚናገረው? ሮሜ ምዕራፍ 8 ላይ አስቀድሞ ያወቃቸውን ጠራቸው፣ የጠራቸውንም አጸደቃቸው፣ ያጸደቃቸውንም አከበራቸው ብሎ ይናገራል። አከበራቸው ብሎ ይናገራል። በአይነት ይሰጣል ጌታ። እሱ ብቻ ሳይሆን ባለ ነገር ላይ ያበዛልና ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 18 ላይ ደግሞ ሲናገር ያንን ክብር እግዚአብሔር ዕለት ዕለት እየጨመረው እንደሚሄድ እያበዛው እንደሚሄድ ሲናገር ደግሞ እንደዚህ ብሎ ይናገራል። እኛ ሁላችን በመጋረጃ በማይከደን ፊት የጌታን ክብር እንደ መስታወት እያብለጨለጭን መንፈስ ከሚሆን ጌታ እንደሚደረግ ያንን መልክ እንመስል ዘንድ ከክብር ወደ ክብር እንለወጣለን ብሎ ይናገራል። በቃ የጌታ አሰራር እንደዚህ ከክብር ወደ ክብር መለወጥ፣ በሰጠን ክብር ላይ ሌላ ክብር መጨመር፣ ክብራችንን ከትናንትና ይልቅ እየገለጠው ማምጣት። እንዲህ ነው የእግዚአብሔር አሰራር። የጌታ ባህሪ ይሄ ነው። ማይነስ ካለ ግን ጠላት ከጀርባ አለ። ስለዚህ የዛሬው መልእክት ባጭሩ ምን ለማለት ነው ያሰብኩት? አምላካችሁን ወቁ። ብዙ ሰዎች ከእግዚአብሔር ጋር የሚጣሉት ለምንድነው? እግዚአብሔርን ስለማያውቁ። እግዚአብሔርም ሲሪየስሊ ደግሞ ደጋግሞ በብሉይ ኪዳንም በአዲስ ኪዳንም የሚናገረው ነገር ምንድነው? እርሱን እንድናውቅ ይፈልጋል። እሱን ማን እንደሆነ ባህሪውን፣ አሰራሩን ከተረዳ ነው ሕይወት ጣፋጭ ነው የሚሆነው። ጌታን ከማመስገንና ከማምለክ ውጪ ሌላ በእግዚአብሔር ላይ የተሳሳተ አመለካከትና እይታ አይኖረንም። ምንድነው ይሄ ትምህርት? አሁን በጣም ላስገነዝባችሁ የፈለኩት አምላካችሁን እግዚአብሔርን እወቁት። አምላካችን እግዚአብሔር ይሄ ነው የሚለው በዋናነት በጎነቱን እየተናገርኩ ነው፣ መልካምነቱን እየተናገርኩ ነው። ይሄ ነው አምላካችን እያልኩ ነው። በዚህ ትምህርት ውስጥ ስለ መቀነስ ሳወራ መቀነስ የእግዚአብሔር እንዳልሆነ፣ መቀነስ ካለ ከሌላ አቅጣጫ እንደሆነ እንድትገነዘቡ ክብር ለእግዚአብሔር ይሁን። ሁለተኛ ደግሞ እንድትገነዘቡ የሚፈልገው ነገር ምንድነው? ማይነስ ካለ ጠላት ቀርቧል። ስለዚህ ለዚህ ነገር እንድትተኙ አላበረታታችሁ። በእናንተ ምክንያት መቀነሱ ከመጣ ፈጥናችሁ ንስሐ ግቡ። ነገሩ የሚወገደው በጾምና በጸሎት ከሆነ ጾም አውጁና ተዋጉ። ለችግሩ ምክንያት እየሰጣችሁለት አትተውት። በንጉስ አርጤክስስ ዘመን በ120 በንጉስ አርጤክስስ ግዛት ውስጥ የሚኖሩ አይሁዶች የሞት አደጋ መጣባቸው። የመቀነስ አደጋ ማለት በሐማ ሴራ ምክንያት። ሐማን በቃ ምንም መገለጥ ያስፈልገውም ዲያብሎስ ቀርቦታል። ምክንያቱም የሱ ባህሪ መስረቅ ስለሆነ
ማጥፋት መግደል ስለሆነ በቃ ቀርቦታል። ሐሳቡ ሹክ ያለው እሱ ነው እና ለማጥፋት ተነሳ። ሲነሳ ግን አስቴርና በ120 በንጉሥ አርጤክስስ ግዛት ውስጥ ያሉ አይሁዶች ዝም አላሉ። ጾም ነው ያወጁት። ኖ ነው ያሉት። ወደ እግዚአብሔር ነው የቀረቡት። በኋላ ለምንድን ነው የመጣው ብትሉ እግዚአብሔር ያንን የመቀነስን የጠላትን ዕቅድ አፈረሰው እና እግዚአብሔር ሲመልስላቸው የሚገርም እግዚአብሔር ምላሽ ነው የመለሰላቸው። በሞት ሊቀንሳቸው ያለውን የሞትን አደጋ ብቻ አይደለም እግዚአብሔር ያስወገደላቸው፣ በበረከት ላይ በረከት ነው የሰጣቸው። በጣም ብዙ በረከት ነው ያገኙት። ከዛ ጾምና ጸሎት በኋላ አውጁ። ማይነስ ምልክት ካያችሁ በሕይወታችሁ፣ በኑሯችሁ፣ በትዳራችሁ ዝም አትበሉ። አውጁ። መፍትሄው እሱ ስለሆነ ማለት ነው። ክብር ለእግዚአብሔር ይሁን። አምላካችን መልካም አምላክ ነው። እንደ ባህሪው በነገር ሁሉ እግዚአብሔር ያብዛችሁ ይጨምርላችሁ እያልኩ የዛሬውን መልእክት ባጭሩ እዚህ ላይ እጨርሳለሁ። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ይህንን ትምህርት ለሌሎች ወንድሞች እናቶቻችሁ ሼር አድርጉላቸው። ከወደዳችሁት ላይክ አድርጉልን። ይህንን ስትሰሙ የተሰማችሁ ነገር ካለ የተረዳችሁትም ነገር ካለ ሐሳብ መስጫው ላይ ብትጽፉልን ደስ ይለናል። ከዚህ በፊት የኛ ቻናል ቤተሰብ ያልሆናችሁ እንዲህ አይነት ትምህርት ስንለቅ ሁሉ ጊዜ እንዲደርሳችሁ ሰብስክራይብ የሚለውን በተን በመጫን የቻናላችን ቤተሰቦች እንድትሆኑ እንጋብዛችኋለን። እንዲህ አይነት ትምህርትና በቻናላችን የምንለቃቸውን የተለያዩ የሚያንጹ ምስክርነቶችን እና ዝግጅቶችን መከታተል እንድትችሉ እንድታረጉ አበረታታችኋለሁ። እግዚአብሔር ይባርካችሁ።